በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔርን አትፈታተኑት። የተከበራችሁ የልዑል እግዚአብሔር ቤተሰቦች በቅድሚያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ትንሣኤው በዓል በሰላም በፍቅር አደረሳችሁ እያልኩኝ ከቤተልሔም እስከ ቀራንዮ ድረስ ባፈቀረን በቸሩ አምላካችን በመድኃኔዓለም በኢየሱስ ክርስቶስ ስም ሰላም እላችኋለሁ። እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን ቆያችሁ? አሜን። የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስም ዛሬም ዘወትርም የተመሰገነ ይሁን። እንደ አምላካችን እንደ ልዑል እግዚአብሔር መልካም ፈቃድ ፈተና በሚል ተከታታይ ትምህርት እየተማማርን መሆኑ ይታወቃል። ስለሆነም ዛሬ ደግሞ መግቢያውን መነሻ ስናደርግ ለአራተኛ ጊዜ፣ ነጥቦቹን መነሻ ስናደርግ ደግሞ ለሶስተኛ ክፍል ጊዜ ዛሬ እንማማራለን ማለት ነው። የሚስጥር ባለቤት ሚስጥርን ገልጾ ለእኔም ለእናንተም የሚጠቅመን የሚጀን እንዲያስተምረን መልካም ፈቃዱ ይሆንልን። እግዚአብሔርን አትፈታተኑት በሚል ዛሬ እንማማራለን ማለት ነው። ሰው በሕይወት በምንኖርበት ሰዓት ላይ በዚህ ዓለም በተለይ እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች እንደመሆናችን በዚህ ዓለም ላይ ስንኖር የፈጠረን አባት የሰራን አባት በአምሳሉ ሰው አድርጎ ወደዚህ ያመጣን አባት አቅማችንን ያውቀዋል። ጠላት ዲያብሎስ በመጽሐፈ ኢዮብ ምዕራፍ 1 ከቁጥር 6 ጀምሮ እንደምንመለከተው ጥያቄ እየጠየቀ ፍቃድ እያገኘ ኢዮብን የፈተነው ያ ጠላት ዛሬ እኔንም እናንተንም በአንደኛ ጴጥሮስ ምዕራፍ 5 ቁጥር 8 ላይ ንቁ፣ ካልነቃችሁ ባላንጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይዞራል ብሎ ቅዱስ ጴጥሮስ እንዳስተማረ ያ ጠላት ዛሬም ኢዮብን በፈተነበት የፈተና ጠባይ እንደየአቅማችን ፍቃድ ከፈጠረን ከሞተልን ከተንገላታልን ዋጋ ከከፈለልን ከኢየሱስ ክርስቶስ ዘንድ ፍቃድ እየጠየቀ እንደየአቅማችን ወደ እኛ ሕይወት የሚመጡ ፈተናዎች አሉ። እኔና እናንተ በኃጢአት በበደል ምክንያት ባለመመለሳችን ምክንያት ከእግዚአብሔር ጋር ባለመተራቃችን ምክንያት ደግሞ እግዚአብሔር ወደ እኛ የሚያመጣቸው ደግሞ ፈተናዎች አሉ። በጥጋብ የምናመጣቸው ፈተናዎች ይኖራሉ። በኃጢአት የምናመጣቸው ፈተናዎች ይኖራሉ። በክርስትናችን ስንጠነክር ደግሞ ዲያብሎስ ፍቃድ ተሰጥቶት ደግሞ ወደ እኛ ይዞብን የሚመጣ ፈተናዎች ይኖራሉ። በዛም ይሁን በዚህ ፈተናውን የምናልፍበትን የጥበብ ባለቤት ጥበብን፣ የትዕግስት ባለቤት ትዕግስትን፣ የትሕትና ባለቤት ትሕትናን ሰጥቶን የዚህን ዓለም ፈተና አልፈን ዘላለማዊ መንግሥቱን እንድንወርስ ማስተዋል ጥበብ ለሁላችን የሚያድለን። ስለዚህ ሰው ራሱን ለአንድ አይነት ነገር ያዘጋጅ ለመሆኑ ሊፈተን ይገባዋል በሚል ባለፈው ክፍለ ጊዜ እንደተማማረ ይታወቃል። ዛሬ ደግሞ ሰው እግዚአብሔርን ለመፈታተን ይሞክራል፣ ግን እንዳይፈታተን ደግሞ ተጽፏል። ሰው እግዚአብሔርን ሊፈታተን ይሞክራል፣ እንዳይፈታተን ግን ደግሞ ምን ተብሏል? ተጽፏል ማለት ነው። ፈጣሪያችንን ልንፈታተን አይገባም፣ እኔም እናንተን። ሁኖም ግን በተለያየ ምክንያት ላይ ክርስቶስን እንፈታተነዋለን። ለምሳሌ መነሻ ያደረግነው ኦሪት ዘጸአት ምዕራፍ 17 ከቁጥር 1 ጀምራችሁ እስከ ቁጥር 7 ስታነቡት እስራኤል ዘሥጋ በፈርዖን ግዛት ውስጥ በነበሩበት ዘመን በተለይ ታላቋ እናት ከግብፅ ለመውጣት ምክንያት የሆነቻቸው ራሔል የተባለችው እናት ታላቁ ነቢይ ኤርምያስ እንደተናገረላት በትንቢተ ኤርምያስ ምዕራፍ 31 ቁጥር 15 ላይ ራሔል ስለ ልጆቿ አለቀሰች፣ መጽናናትም እምቢ አለች የሉምና ይላልና የእሷ እንባ በኦሪት ዘጸአት ምዕራፍ 3 ቁጥር 7 ላይ የልጆችን ጩኸት ሰማሁኝ፣ እንባቸውንም ላብስ
ወረርኩኝ ይላል። የሁላችንም እንባ አምላካችን እግዚአብሔር ያብስልን ወገኖች። ስለዚህ የዚች እናት እንባ እስራኤል ከግብፅ ባርነት እንዲወጡ ምክንያት እንደሆነችው ሁሉ ዛሬም የኢትዮጵያውያንን የእንባ የሞት፣ የግድያ፣ የስደት እንባ እንዲታበስ የምታደርግ እናት እግዚአብሔር ለሁላችን ያድርግ። ሕዝቡ ሲበድሉ ከሕይወት መጽሐፍ ልፋቃቸው ሲል አምላካችን እግዚአብሔር መሪው ሙሴ እነሱን ከምትፍቃቸው እኔን ከሕይወት መዝገብ ፋቀኝ እንዳለ እንደ ሙሴ አይነት መሪ ደግሞ ለእኔም ለእናንተም ለሁላችን በቤቱም ከቤት ውጭም ያሉ መሪዎች ያድለን። ስለዚህ እስራኤላውያን ከግብፅ ሲወጡ እንዲሁ በቀላሉ አልወጡም። የ430 ዘመን የባርነት መከራ፣ የስቃይ፣ የእንባ፣ የሰቆቃው ዘመን ሊያከትም ሲል ያ በባርነት ሲያሰራቸው የነበረው ንጉሥ ፈርዖን እንዲሁ መልቀቅ አልፈለገም። ለምን? ዛሬ ለግብፅ የገንዘብ ምንጭ የሆነው ወይም ደግሞ የቱሪስቶች መናኸሪያ የሆነው በእስራኤል ደም የተገነባ ፒራሚድ የተባለ ግንብ ነው። ያ ደም ራሔል ያለቀሰችው መንታ ልጆቿን ለመውለድ ስትፈልግ የለም ግድ የለም አብረሸገጫቸው ጭቃውን ያበቁታል ተብላ አይኗ እያየ ራሷን ልጆች ከጭቃ ጋር በራሷ እግር ቀላቅላ ስታወካ ነው። እውነት የእስራኤል አምላክ የለም እንዴ ብላ ከማኅፀኗ የሚፈሰውን ደምና ከፊቷ የሚፈሰውን እንባ ቀላቀላ የእስራኤል አምላክ በዚህ ሰማይ የለም ብላ ስትረጭ ያን ጊዜ ነው ቅዱም ባልኳችሁ ዘጸአት 3:7 ላይ የልጆችን ጩኸት ሰማሁኝ እንባቸውን ላብስ ወረርኩ ያለ። የሁላችንም ጩኸት ሰምቶ እንባችን ያብስልን። አምላክ ፈቅዶ 55ቱን ቀን ጾመን አሁን ደግሞ ባለ ፋሲካው ላይ ደርሰናል። ፋሲካ የደስታ ወቅት ነው። የክርስቶስ የጨለማውን ዘመን ለ5500 የነበረውን ጨለማ ዘመን መወገድን የምናስብበት ዘመን ነው። ሳምንታት፣ ወራት ነው። በጾማችን በጾምነው ጾሞት ግን ሰላም የሚያመጣ ጾም እንዲሆን በጾማችን መልስ እንድናገኝበት አምላካችን እዚያ ይርዳል። ስለዚህ በተለያየ ታምራት በ9 መቅሰፍት 10ኛ ሞተ በኩር ወይም ደግሞ የእያንዳንዳዩ በግብፅ የሚኖሩ የግብፅ ተወላጆች በሆኑ የበር ልጃቸውን የሚገል መቅሰፍት ማለት ነው። 11ኛውና የመጨረሻው እምቢተኛው እስራኤልን አልለቅም ያለው በኤርትራ ባህር መጨረሻ መስጠሙ የሚታይ ነው። የእኛንም ጥላቶች በዓለም ብዙ ባህሮች አሉና ያስጥማቸው። በዛ ውስጥ ጠላታችን ማን ነው? የኔና የእናንተ ጠላት ዲያብሎስና ዲያብሎስ ብቻ ነው። የዲያብሎስ መናኸሪያ የሆኑ ሰዎች የዲያብሎስን አስተሳሰብ ከአይምሯቸው ያውጣላቸው። ስለዚህ ይህን የምናንተን የሰው ጠላት የለንም። ግን ሰዎች የዲያብሎስ መናኸሪያ ሲሆኑ የዲያብሎስን ሕገ መንግሥት ለማስፈጸም ለእኔም ለእናንተም ጠላቶች ይሆናሉ፣ ፈተናዎች ይሆናሉ። ስለዚህ በላያቸው ላይ ያደረው ርኩስ መንፈስ ከእነሱ ይልቀቃቸው ብለን ከመጸለይ በስተቀር ክርስቲያን ጠላቱ እንዲሞት፣ እንዲገደል፣ ክፉ እንዲገጥምበት አይጸልይም። ስለዚህ በዚህ አይነት መንገድ ያወጣቸውን ጌታ መንገድ ላይ ውሃ ጠማን ብለው ተንጫጩ። ውሃ ጠማናል። በስንት አይነት ታምር ያወጣቸውን አምላክ ረሱት፣ ዘነጉት እና የእስራኤል ልጆች ማህበር ሁሉ እግዚአብሔርን እንዳዘዘ በሲና ምድረ በዳ ሊጓዙ ተነሱ። በራፊዲየምም ሰፈሩ። ሕዝቡም ይጠጡ ዘንድ ውሃ አልነበረም። ሕዝቡ ሙሴን ተጣሉት። የምንጠጣውን ውሃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተኑታላችሁ አላቸው ይላል። ውሃ ሰጪው ማን ነው? የውሃ ባለቤት የውሃ ፈጣሪ ማን ነው? እግዚአብሔር ነው። ሙሴ ጠያቂ ነው። የሙሴን ጥያቄ ተቀብሎ እግዚአብሔር ምን ይላል? ይፈጽማል። ስለዚህ ነው ለሕዝቡ ቤዛ የተባለው። ሙሴ እግዚአብሔር ቤዛ አድርጌ ሾሜሃለሁ ያለው ለዚህ ነው። ቤዛ አድርጌ ሾሜሃለሁ። በተለይ በዚህ በኦሪት ዘጸአት ለእኔም ለእናንተም እግዚአብሔር አምላካችን ሁሉንም ያከናውን ጌታ እንዲህ በማለት ልኮታል። ሙሴን አስነስቶ ሕዝቡን እንዲያድን ማለት ነው እና በዛ ወራት እንዲሆነ ሙሴም ጎበዝ በሆነ ጊዜ ወደ ምድያሞች ወጣ፣ የሰራቸውንም መከራ ተመለከተ ይላል። ለምን? ሲሰቃዩ የነበረውን ሲመለከት ያን ጊዜ እስራኤላውያንን አግዞ በወቅቱ ድል አደረገ።
ስለዚህ ሙሴ ሕዝቡን እንዲታደግ እግዚአብሔር አስነሳው። በእግዚአብሔር ዘንድ ባጭሩ እግዚአብሔር ዘንድ ውክልና አድርጎ እስራኤልን ከባርነት ለማውጣት ለእስራኤላውያን ቤዛ ለመሆን እግዚአብሔር ውክልና ሰጥቶታል ማለት ነው። ስለዚህ በዚህ ወቅት ላይ በተለያየ ታምራት የሚያደርገው ሙሴ ታምር ሲያደርግ እግዚአብሔር ይጠይቃል። እግዚአብሔር እንዲያደርግ በያዛት በትር ታምር እየሰራ ነው ሕዝቡን እንዲያወጣ ያደረገው ማለት ነው። ከሙሴ ቀጥላ ለእስራኤላውያን ቤዛ የሆነች በሙሴ እጅ ያለች በትር ነች። እኔና እናንተ ክርስቶስ የነፍሳችን የድነት ቤዛ ነው። ከመስቀል ስር የተሰጠችን ክርስቶስን ያየንባት መስታወታችን፣ ድልድያችን፣ መሰላላችን፣ ውበታችን፣ ሞገሳችን፣ ማንነታችን የሆነችን ቅድስት ድንግል ማርያም ደግሞ ክርስቶስን ያሳየችን ቤዛችን ነው። ከፈተና የምንወጣባት ቤዛችን ነች። ፈተናው ከብዶናል ስንላት በተሰጣት ቃል ኪዳን መሰረት መሐር ወልዴው ተዘከር ኪዳኔ፣ ልጄ ሆይ ቃል ኪዳንን አስብ እያለች በብዙ አይነት ፈተና ተሻግረን ሜዳው ላይ እንድንደርስ የምታደርገን እውነተኛ ቤዛችን ድንግል ማርያም ነች። ሙሴ የያዘው በትር ለእስራኤላውያን የኤርትራን ባህር ለመምታት ቤዛ ሆኖ እንደከፈለ ሁሉ ክርስቶስ የተሰቀለበት መስቀልም ለእኔና ለእናንተ ባህረ እሳትን ሲኦልን የምንሻገርበት ቤዛችን ነው። መስቀል ኃይላችን ነው። መስቀል ቤዛችን ነው አይደል? ለዚህ ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ የመስቀሉ ቃል ለሚጠሉት ሞኝነት፣ ለእኛ ግን ኃይላችን፣ ውበታችን፣ ሞገሳችን፣ ክብራችን፣ ማንነታችን ነው አለ። ስለዚህ ሙሴ ምን አለ? ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተኑታላችሁ አለ። እኔንስ የምትጣሉኝ እኔም እኮ እንደናንተው ነኝ። ቤዛ ሆኜ ብላክላችሁም መሪ ሆኜ ብላክላችሁም ግን ፈቃዱ ከእግዚአብሔር ዘንድ ነው። እግዚአብሔርንስ ለምን ትፈታተኑታላችሁ? በድንቅ ታምራት በተለያየ ታምር ከዛ መከራ ያወጣችሁ ጌታ ውሃ ይከለክለናል ብላችሁ ነው እንደዚህ የምትጮሁት? ውሃ አይሰጠንም ብላችሁ ነው እንደዚህ የምታጉረመረሙት አላቸው። ዛሬ እኛ እግዚአብሔርን በስንት አይነት መልኩ እየተፈታተን ያለን፣ ስራ አጣን ብለን የምናጉረመረም፣ ስልጣን አጣን ብለን የምናጉረመረም፣ ትዳር አጣን፣ ልጅ አጣን ብለን የምናጉረመረም፣ ጤና አጣን ብለን የምናጉረመረም ስንቶች ነን? በማጉረምረም ለውጥ አይመጣም። በማመስገን ለውጥ ይመጣል። ስንታመም ይህን ሸክላ እሱ ያውቀዋል። ኢሳይያስ 64:8 ላይ ምንድን ነው ያለው ነብዩ? አንተ ሰሪያችን ነህ፣ እኛ ጭቃ ነን። አቤቱ አንተ አባታችን፣ አንተ እግዚአብሔር የእኛ ሰሪ፣ የእኛ አስተካካይ፣ የሰራሃን ጭቃዎች ነን እኛ። ይህ ሸክላ ተበላሽቷል፣ አንተ አስተካክለው። በኃጢአት ተበላሽቷል፣ በአስተሳሰብ ተበላሽቷል፣ በኑሮ ተበላሽቷል፣ በተለያየ መልኩ ተበላሽቷል። የሰራውን አንተ መልስ አስተካክል። ይሄ ጠግነው ካልነው ጠግነዋል፣ እሱ ጠግነዋል። ለምን እንዲህ ብሎ ተጽፏል። ታላቁ ነቢይ ኤርምያስ ምዕራፍ 30 ቁጥር 17 ላይ እንዲህ ይላል፣ እኔ ጤናህን መልሳለሁ፣ ቁስልህንም እፈውሳለሁ ይላል የሰራዊት ጌታ እግዚአብሔር ይላል። እስራኤላውያን እግዚአብሔር የተፈታተኑት ለምን ውሃ አጣን ነው። ግን ወደ ኋላ ቢመለከቱ ግን በስንት አይነት ታምራት ከዛ መከራ እኮ ወጥቷቸዋል። እኔና እናንተን በእናታችን ማህፀን እናታችን የምትበላው የምትጠጣው እኛን መርዙኖ ሳይገለን በሰላም ጠብቆ ተንከባክቦ ከጠባቧ ማህፀን ወደ ሰፊው ዓለም ያመጣን ጌታ ራቁታችን ሆነን መተን ልብስ መልበስ እንድንችል ማስተዋል ሳንችል መተን ማስተዋል እንድንችል አድርጎ ኮልታፋ አንደበታችን ሩቱ አንደበት እንዲሆን አድርጎ የሚሰማ ጆሮ፣ የሚያይ ዓይን፣ የሚዳስስ እጅ፣ የሚፈጭ ወፍጮ ጥርስ፣ የሚያላውስ ችንጋ ምላስ፣ የሚውጥ ጉሮሮ፣ የሚያጣራ ላቦራቶሪ ወርቅ ገጥሞ ያመጣንን ጌታ ብናስበው ዛሬ ከኔ አጠገብ የለም ያልነው ነገር ለሱ ይከብደዋል ወገኖች። እኔና እናንተ በብዙ መልኩ ነው እግዚአብሔርን እየተፈታተን ያለን። እስራኤላውያን በውሃ አጉረመረሙ፣ አታጉረምርሙ፣ በብዙ ታምራት ያወጣችሁ ጌታ ለምን ትፈታተኑታላችኋል? ዛሬ በድንቅ ታምራት እያኖረ ያለንን ጌታ ለእኔና ለእናንተ እስከ መስቀል ድረስ ተጉዞ ስንት ዋጋ የከፈለው አባት
ከመስቀል ስር እንባ አባሽ የሆነችውን እናቱን የሰጠን አባት በቁራሽ ሳንቲም በላቂ ልብስ ነገ ጥለነው በምንነር ስልጣን እየከዳነው ነው፣ እያጉረመረምን ነው፣ ብዙ እያልን ነው። ክርስቲያን ዲያብሎስ የሚያመጣበትን ፈተና ተቋቁሞ አልፎ ገነት መንግሥተ ሰማያትን ለመውረስ እንጂ መጣር ያለበት ጭራሽ ለእግዚአብሔር ፈተና መሆን የለበትም። ጭራሽ ለፈጠረው አምላክ ፈተና መሆን የለበትም። አትፈታተኑት። እኔም እናንተም በኑሯችን እግዚአብሔር አንፈታተን፣ ይልቅ እናመስግን፣ እናወድሰው። አምጥቶናል፣ አይተወንም፣ ሰርቶናል፣ አያፈርስም። ከመስመር ስንወጣ ግን ጊዜ አይደለም ዘላለማዊ ይተወናል። ሙሴ ቁጥር 7 ላይ ስለ እስራኤልም ልጆች ክርክር እግዚአብሔር በመካከላችን ነውን ወይስ አይደለም ሲሉ እግዚአብሔር ስለተፈታተኑት የዚያን ስፍራ ስም ማሳህ ደግሞም መሪባ ብለው ጠራው ይላል ሙሴ። እግዚአብሔር ስለተፈታተኑት ዛሬ እኔና እናንተ እግዚአብሔርን በምንፈታተንበት መንገድ ምን አይነት ስም ይሰጠን ይሆን? ምን እንባል ይሆን? አንድ አመስጋኝ ትውልድ እኮ የለም ዛሬ። ምን አረኩ እግዚአብሔር? ለምን ፈጠርከኝ? ለምን ሰው አረከኝ? ለምን ወደዚህ ዓለም ሰውኝ የመጣው? ምን አላቸው የተፈጠርኩባት ቀን ውሃ ሆና ባሟችኝ፣ በገደለችኝ ወዘተ በሚሉ መልኩ ነው አይደል ዛሬ እየቀጠርን ያለነው ሁላችን። ሙሴ በሌላው ክፍል እንዲህ ይላል። ዘዳግም ምዕራፍ 6 ቁጥር 16 ላይ ኦሪት ዘዳግም ምዕራፍ 6 ቁጥር 16 እንዲህ ብሎ ተጽፏል። በማሳ እንደተፈታተናችሁት አምላካችሁን እግዚአብሔርን አትፈታተኑት። ለእናንተ ያዘዘውን የአምላካችሁን የእግዚአብሔርን ትእዛዝ ምስክሩንም ሥርዓቱንም አጥብቃችሁ ጠብቁ አላቸው ይላል። በመካከል ያለው አምላክህ እግዚአብሔር ቀናተኛ አምላክ ነውና የአምላክህን የእግዚአብሔርን ፊት እንዳያጠፋ በዙሪያችሁ ያሉትን አሕዛብ የሚያመልኳቸውን ሌሎች አማልክትን አትከተሉ በላቸዋል። ቁጥር 15 ጀምራችሁ 14 ጀምራችሁ ታነቡት ማለት ነው። ቁጥር 16 ሲጀምር በማሳ እንደተፈታተናችሁት አምላካችሁን እግዚአብሔርን አትፈታተኑ፣ ይልቅስ የእግዚአብሔርን ትእዛዝና ምስክሩን ሥርዓቱንም አጥብቃችሁ ጠብቁ አላቸው ይላል። ቀናተኛ አምላክ ነው። ዛሬ እግዚአብሔርን በስልጣን ተፈታትነናል። ዛሬ እግዚአብሔርን በቋንቋችን ተፈታትነናል። ዛሬ እግዚአብሔርን በውበታችን ተፈታትነናል። ዛሬ እግዚአብሔርን በእውቀታችን ተፈታትነናል። ዛሬ እግዚአብሔር ባለን ሀብትና ንብረት ተፈታትነናል። ስልጣን ላይ ያለው በተለያየ መልኩ እግዚአብሔርን ይፈታተነዋል። ጤነኛ የሆነው ሰው ጤና የሰጠውን ጌታ ከማመስገን ይልቅ በጤናው በውበቱ ይመጻደቃል። እግዚአብሔርን ይፈታተነዋል። በዚህ ውስጥ ሆነ ፈተና ሲመጣብህ ደግሞ ታለቅሳለህ። በዚህ ውስጥ ሆነ መከራ ሲመጣብህ ደግሞ ታለቅሳለህ፣ ታነባለህ። ስለዚህ የሰጠህን ጌታ ብታመሰግን አይሰማም? ውበትህም ከሆነ ይህን ውበት የሰጠኝ አምላኬ፣ ውበቴ፣ ሞገሴ፣ ክብሬ፣ አለኝታዬ፣ ማንነቴ አንተ ነህ ብትለው አይሻልም? ስልጣንህም የሰጠህ እሱ ነው። ነገ ጥለው ትሄዳለህ። ያ የተቀመጥክበት ወንበር ጥለው አንተ መቃብር ትገባለህ። ወንበሩ ጉልጉጭ ብሏል። ሀብትና ንብረት ራቁትህን ነው ከእናትህ ማኅፀን የወጣኸው። እሱ ነው ባለ ሀብት ባለ ጸጋ ያደረገህ። ብቸኛ ነበርክ፣ ዘመድ አዝማድ የሰጠህ እሱ ነው። እግዚአብሔር ቀነተኛ አምላክ ነው። የሰጠህን ጌታ መስግነው እንጂ አትፈታተነው። ወጥቼ ወርጄ ያገኘሁት ሀብትና ንብረት ነው። ወጥተህ ወርደህ የምትሰራበትን ጤና ስለሰጠህ እኮ ነው ያንን ሀብት ያገኘኸው። እጅ ላይ ማኅተም ትተራለህ ብለህ ስልጣን ላይ ቁጭ ብለህ አትሽከርከር። ያን ስልጣን የሰጠህ እሱ ነው። ኮርትሞ በሽተኛ አድርጎ አልጋ ላይ ያስቀምጥሃል። ዛሬ የሰበሰብከውን ንብረት እንዳትበላ ያደርግሃል። ዛሬ የምትመጻደቅበትን ውበትህን ያረግፈዋል። ስለዚህ ምን አለ ሙሴ? እባካችሁ እግዚአብሔርን በማሳ እንደተፈታተናችሁት አሁንም በዚህ ቦታ እንዳትፈታተኑት አለ። በብዙ መልኩ እግዚአብሔርን እየተፈታተነ ነው። እንውጣ፣ አይጠቅመንም። ዲያብሎስ እንኳንም እኛ መሳሪያ ሆነንለት ይቅርና ራሱን በየሰዓቱና በየጊዜው መሳሪያ ይዞ እየመጣ የተለያየ ፈተናዎች ወደኛ እንዲመጡብን ያደርጋል። ቅዱስ ጴጥሮስ በሐዋርያት ሥራ ምዕራፍ 5 ቁጥር 9 ጀምሮ በተለይ ከቁጥር 1 ጀምራችሁ አንብቡት። ሐናንያና ሰጲራ የተባሉ ባልና ሚስቶች ናቸው። መሬት ሸጡ።
የእግዚአብሔር ድርሻ የሆነ አስራት የተባለ ብር አለ። ከ10 1 ሲያወት በዛ ከፍለው አስቀረ። ግማሹን ይዞ መጣ። ሙሴም ጠየቃቸው፣ መሬቱ ሳይሸጥ የእናንተ ነው፣ ተሽጦም የእናንተ ነው፣ ለምን እግዚአብሔርን ተፈታተን ካለ እግዚአብሔር መንፈስ ቅዱስን ነው እንጂ ዋሻው እኔ አይደለም አለ። አንድም አባቶቻችን የመሬት ወቅቱ በሐዋርያት ዘመን ላይ ሁሉም ሰው ያለው ንብረት እየሸጠ ከሐዋርያት ህብረት ላይ ተቀላቅሎ በአንድ ማዕድ በአንድ አኗኗር ለመኖር ፈቃደኛ ይሆናሉ እና ያንን ፈልገው መጡ ይላሉ። ነገር ግን ሲመጡ ደግሞ ግማሹን አስቀርተው ነበረ። በአግባቡ በሕጉ በወቅቱ በተሰራው ስርዓት ለመተዳደር ራሳቸውን አሳምነው አልመጡ። ቁጥር 9 ላይ ሲደርስ ሚስትም ስትጠየቅ ሆነው ያን ጊዜ ሙሴ ጴጥሮስ ምን አላቸው? ለምን መንፈስ ቅዱስን ትፈታተኑታላችሁ አላቸው። ትናንት ኮልታፋ አንደበትን ርቱ ያደረገልህ፣ ትናንት ራቁትን የነበርክ ዛሬ ልብስ በልብስ የሆንክ፣ ትናንት ብቸኛ የነበርከውን ዛሬ በዙሪያ ዘመድ አዝማድ የተሰጠ፣ ትናንት ትቢያ የነበርክ የወደቅ የተጣልክ፣ ሰዎች በሩን የዘጉብህ እሱ ግን የከፈተልህ፣ ትናንት በሽተኛ ተብለህ የተወረወርክ ዛሬ ግን ጤነኛ ያደረገ፣ ትናንት ያልተማረ ተብለህ የተናቅክ ዛሬ ግን እውቀት በእውቀት ያደረገ፣ ትናንትና አይደለም ስልጣን ላይ ቁጭ ልትል ባለስልጣን እንደ ስልጠና የነበርክ ዛሬ ግን ተሽከርካሪ ወንበር ላይ ቁጭ ያለክ፣ በእነዚህ ሁሉ ውብ አድርጎ ድንቅ አድርጎ ያስቀመጠህን ጌታ ለምን ረሳው? ለምን ዘነጋው? ለምን ትፈታተነዋለህ? ሁሉ በአንተ፣ ሁሉ በራስህ፣ ሁሉ በእውቀትህ፣ ሁሉ በዝና፣ ሁሉ በቋንቋ፣ ሁሉ በአንተ እንደተከናወነ አድርገህ ለምን ታስባለህ? ለምን እዚህ አይነት ትፈታተነዋለህ? ለምን በዚህ ውስጥ ገባህ? ለዛ ነው ቅዱስ ጳውሎስ ሳለውም የማነኝ የክርስቶስ ስሞትም የክርስቶስ ያለው። የኛ የሆነ ነገር እኮ የለንም ወገኖች። ምን ኑሮን ነው በራሳችን የምንመጻደቀው? በራሳችን የምንኩራራ? በስንት ታምራት አወጧቸው እነሱ ስለ ውሃ ጉረመረሙ፣ እኛ ስለ ስንት ነገር ነው እያጉረመረምን ያለን? ይኸው ከእናት ማኅፀን ስትወጣ እኮ ማተልም ነበር እኮ። ለመቆም ስታስብ እኮ እንደ እንስሳ በአራት እግር ትሄዳል ነበር፣ እንደ ጅብ እግር ሆኖ ነበር። ከዛ እኮ አሳደገ እኮ። ዲዮስቆሮስ የክርስቶስን እድገት ሲናገር ምንድን ነው ያለው? በበህቅ ልቀ በ30 ክረምት በዮርዳኖስ ተጠምቀ። ጥቂት በጥቂቱ አደገ እንደ ሰው ልጅ በ30 ዘመኑ በዮርዳኖስ ተጠመቀ። እኔና እናንተ እንደዛ ነው አሳድጎ እዚህ ያደረሰን። በነገራችን ላይ እግዚአብሔር የምንፈታተነው ምንድን ታውቃላችሁ? አሁን እስራኤላውያን ዛሬ የተፈታተኑት ከኋላ ያለውን ታሪካቸውን ስለናሱት ነው። ለምን ውሃ አይሰጠንም ብለው የተፈታተኑት መጠበቂያ አቃታቸው፣ ትዕግስት ያጡት ከኋላ ያለውን ታሪካቸውን ረስቶት ልጆቻቸውን ጭቃ ቀራ እየቀላቀሉ ሲያወኩበት የነበረውን ዘመን ረስተውት ነው። እኔና እናንተ እግዚአብሔር የምንፈታተነው ሀብት አለን ብለን የምንፈታተነው፣ ስልጣን አለን ብለን የምንፈታተነው፣ ውበት አለን ብለን የምንፈታተነው፣ ዘመድ አዝመድ አለን ብለን የምንፈታተነው፣ የወቅቱን ቋንቋ ተናጋሪ ነው የምንፈታተነው ከኋላ የመጣንበትን ስለረሳ ነው። ምን ጊዜም አንዳንድ አባቶች ምን ይላሉ? ታሞ የተነሳ ፈጣሪውን ረሳ ይላሉ። እኔም እናንተም ከኋላ ያለውን ታሪካችንን ስንረሳው ፈጣሪያችንን እንፈታተነዋለን። ሳንፈታተነው ለእኛ በተሰጠን ማንነት የሰጠንን ጌታ አመስግነን የምትጠፋዋን ዓለም ትተናት የማይጠፋውን መንግስቱ እንድንኖር አምላካችን እግዚአብሔር ይርዳል። ሌላው በዚሁ በሐዋርያት ሥራ ምዕራፍ 15 ቁጥር 10 ላይ የተቀመጠ ኃይለ ቃል አለ። ቅዱሳን ሐዋርያት እያገለገሉ በነበረበት ዘመን ላይ በተለይ እናንተ ከቁጥር 1 ጀምራችሁ አነቡት። የሐዋርያት ሥራ ምዕራፍ 15 ከቁጥር 1 ጀምራችሁ አነቡት እና ስለ ክርስቶስ ሞት መከራ እያስተማሩ በነበረበት ወቅት ላይ ጥምቀትን እያስተማሩ በነበረበት በዚህ ገላትያ ምዕራፍ 3 ቁጥር 27 ላይ የተማረም ያልተማረም ባለስልጣንም ተራ ሰው አዋቂም ይሁን ምንም ይሁን የተጠመቀ ሁሉ ክርስቶስን ለብሳችሁታል፣ የተጠመቃችሁትም ምንም ሁኑ በአንዱ ክርስቶስ አንድ ሰው ሆናችኋል የሚለውን እያስተማሩ ባለበት ሰዎች ላይ የኦሪትን ሕግ አዋቂዎች ነን ባዮች ደግሞ ተረፈ አይሁዶች እንዴት ግዝረትን ታስቀራላችሁ እያሉ ክርክር ፈጠሩ። የሰውን መዳን የምትቃወሙ እናንተ ማናችሁ እያለ ጴጥሮስ መናገር ጀመረ። ክርስቶስ ስለ ሁሉም ሁሉን አድርጎ ያንን ግዝረቱ ለሐዲስ ለአማናዊ ለሆነው ጥምቀት ምሳሌ የነበረ በኦሪት ዘፍጥረት ምዕራፍ 17 ለአብርሃም እና ለዘሩ የተሰጠው ቃል ኪዳን ከዛ ቁጥር 10 ላይ ሲደርስ ለቅዱስ ጴጥሮስ እግዚአብሔርን ለምን ትፈታተኑታላችሁ? ማዳን የሚፈልገውን ትውልድ እንዳያድንበት ለምን ፈተና ትሆናላችሁ? እናንተ መዳን አልፈለጋችሁም፣ እናንተ ወደዚህ ሕይወት መምጣት አልፈለጋችሁም፣ ግን ለምን እሱን ትፈታተኑታላችሁ? የሚያድናቸውን ሕዝብ ያድንበት
በእኛ ላይ አድሮ ወንጌል እንዲሰበክ ፈቅዷል። ከሁላችሁም የበላይ አድርጎ መሪ አድርጎ እኔን ሲመርጠኝ ወንጌል እንዲሰበክ ፈልጎ ፈቀደ። የእግዚአብሔር ፈቃድ ነው። አትፈታተኑት እግዚአብሔርናል። አንዳንዴ በደስታኙን በመከራ የኛ የበላይ የሆኑ ሰዎች ብዙ የምንናገርበት መንገድ አለ። እነሱን ብዙ ከመናገር የለም ሿሚ ሻር የሆነው ጌታ ጋር እንነጋገር፣ እሱ ጋር እናውራ። የማይመቸንን ወስዶ የሚመቸንን እንዲሰጠን፣ ረሃብን አጥፍቶ ጥጋብን እንዲሰጠን፣ ጥላቻን አስወግዶ ፍቅርን እንዲሰጠን፣ መለያየትን አስወግዶ አንድነትን እንዲሰጠን፣ መራራቅን አስወግዶ መቀራረብን እንዲሰጠን፣ ጨለማውን አስወግዶ ብርሃንን እንዲሰጠን፣ እንባን አብሶ ደስታ እንዲሰጠን መስጠትን መንሳትን የሚችለው ጌታ ብቻ ጋር እንገናኝ። እኔና እናንተ ለምን እሱን የሚፈታተን ሀሳብ እናስባለን? እሱን የሚፈታተን ቃላት ለምን እናገራለን? ስለዚህ ዛሬ እኔና እናንተ በተለያየ መልኩ ዚያር እየተፈታተን ያለ ነው። ፈተናዎች ሲገጥሙን በተለያየ መልኩ ላይ ሲገጥሙን ቅድም እንዳልኳችሁ እንደ አብርሃም እንደ ኢዮብ ያሉ የጸጋ ፈተናዎች አሉ። ማለትም በእምነት ጠንክረው የእምነታቸው ጥንካሬ ዲያብሎስ ያውቅ ይረዳ ዘንድ ማለት ነው። ይረዳ ዘንድ የሚመጡ ፈተናዎች አሉ። እነሱን ወደኋላ ባሉትም ወደፊት ባሉትም የተማርናቸው አንድ ሁለት አሉ። ወደፊት ባሉት ትምህርቶቻችን ደግሞ በደንብ ደግሞ እናያቸዋለን። እኔና እናንተ እንዴት እንደሚፈተን እንዴት አድርገን ፈተናውን ማለፍ እንዳለብን በምን ማለፍ እንዳለብን ግን እግዚአብሔርን ስንፈታተነው ዛሬ በተለያየ መልኩ እየተፈታተን ነው ያለነው። በተለያየ መልኩ እግዚአብሔርን እየተፈታተን ያለ ስንፈታተነው ለእኔና ለእናንተ ብዙ ነገሮች ከእኔና ከእናንተ ይርቃሉ። ቅዱስ ዮሐንስ መጥምቀ መለኮት ስለ ክርስቶስ መምጣት እያስተማረ በነበረበት ወቅት ላይ ብዙ ሰዎች ወደ እሱ ቀርበው ጥያቄ ጠየቁት። ምን እናድርግ የሚል ጥያቄ ጠየቁት። የማርቆስ ወንጌል ምዕራፍ 3 ማርቆስ ወንጌል ምዕራፍ 3 ቁጥር ይቅርታ የሉቃስ ወንጌል ምዕራፍ 3 ቁጥር 10 ጀምሮ ማለት ነው። የሉቃስ ወንጌል ምዕራፍ 3 ቁጥር 10 ጀምሮ ዮሐንስ እያስተማረ ሕዝቡ መጡና እኛስ ምን እናድርግ ብለው ጠየቁት ይላል። ሁለት ያለው አንዱን ይስጥ፣ ምግብም እንደዚሁ አላቸው። ቀራጮቹም ወደሱ መጥተው እኛስ ምን እናድርግ አሏቸው። ከታዘዛችሁ አብልጣችሁ አትውሰዱ አላቸው። ወታደሮችም ደግሞ መጡና በማንም ላይ እኛስ ምን እናድርግ አሉ። በማንም ላይ ግፍ አትስሩ፣ ማንም በሐሰት አትክሰሱ፣ ደመወዛችሁ ይብቃችሁ አላቸው ይላል። ዛሬ በዚህ እግዚአብሔርን ያልተፈታተነ የለም። ባለስልጣን ሆነን ደመወዛችን አልበቃን ብሎን ሙስና የምንሰበስብ ሰዎች አለ። ባለስልጣን ሆነን በእውቀት ሰውን በስራ ላይ ከመቅጠር ይልቅ ደግሞ በቋንቋ ምክንያት የምንቀጥል በዚህ ጊዜ የምንፈታተነው አለ። ስለዚህ ዛሬ ሰው ተምሮ ስራ ለመያዝ ከሁለት አንዱ መያዝ ማግኘት አለበት። ወይ እዛ ቦታ ላይ የእሱ ቋንቋ ተናጋሪ መቀመጥ አለበት፣ ያለዛ ደግሞ በእጁ ብር ይዞ መሄድ አለበት ማለት ነው። ቆሎ እየሸጠች እሱ ባዶ እግሩ እየሄደ የተለያየ ስራ እየሰራ እናት በጀርባ እንጨት እየተሸከመች እየሸጠች ቆሎ እየሸጠች ለፍታ ያሳደገችው ያስተማረችው ልጇ ከየት አመጥቶ ነው ብሩ ይዞ መጥቶ ለኛ ይሰጣል? ተምሮ ያለፈበት ህይወቱም እኮ ራሱን የቻለ ሌላ መከራ ነው። በዛ አልፎ መጥቶ እናት አባቴን እጦራለሁ ተቀጥሬ ስል ስራ የለም። ለምን? ወይ ዘመድ መኖር አለበት ወይ ብር መኖር አለበት። ስለዚህ እኮ እዚህ ያለ የተፈታተነ አንተ እኮ ስራ እየተንከራተትክ አልነበር እንዴ? ስራ የሰጠህ እግዚአብሔር ለምን አታመሰግነው? ከምትፈታተነው ደሞዝ አይበቃኝም ብለህ እንደገና ያለ አግባብ ሙስና የምትጠይቅ አንተ። ኢሳይያስ ምዕራፍ 5 ቁጥር 20 ላይ ስለ ጉቦ ብለው ጻድቁን ኃጥኡን ጻድቅ ላይ ሙሉ ለነሱ ይወላቸው ይላል። ይሄ ጉቦ ጉዳይ ዛሬ ባለም ብቻ አይደለም፣ ቤተ መቅደሱ ላይ ገብቷል። ቤተ መቅደሱ ላይ ገብቷል። አብዛኞቻችን ምዕመናን ቤት መንደር ላይ የለመርነው ነው። ጸበል ረሽተን ስንሰበስብ ሙሉ ያለ አግባብ ሲሰበሰብ የነበረ ሳንቲም ለመር እዛ ወንበር ላይ ደግሞ ቁጭ ስንል ምዕመናኖች ቤት መሄድ አይቻልም። ዛሬ ባለስልጣንን እዛ ቁጭ ስንል ደግሞ ሙስና ሆነ። የኔና የእናንተ ስራ እግዚአብሔር እየተፈታተን ነው እኮ ነው። ያ ቁጭ ያልክበትን ወንበር አስትቼ ነገ በየሆስፒታሉ በየጸበል ቤት አንከራትታለሁ እያለን ይልቅ እግዚአብሔር አትፈታተነው። ዛሬ የምትመጻደቅበትን ስልጣን ነገ አስቀረብሃለሁ። ዛሬ የምትመጻደቅበትን ቋንቋ ነገ ለመናገር እንድታፍርበት አደርግሃለሁ። ዛሬ የምትመጻደቅበትን ውበትን ነገ እንድታፍርበት አደርግሃለሁ። ዛሬ የምትመጻደቅበትን ሀብትን ነገ ለመኝ አደርግሃለሁ። ስለዚህ እግዚአብሔርን አንፈታተነው። እኔም እናንተ በተለያየ መልኩ እየተፈታተነ ነው እግዚአብሔር።
ትዕግስቱ፣ ምሕረቱ፣ ቸርነቱ ብዙ ስለሆነ ብቻ ዝም ስላለ ብቻ እንደሌላ እንቁጠረው። ጆሮ የሰጠ አይሰማም፣ ዓይን የሰጠ እግዚአብሔር አያይም። መጽሐፈ መክብብ ምዕራፍ 1:8 ላይ የማይሞላ ጆሮ የሰጠ የማይጠግብ ዓይን የሰጠ እግዚአብሔር ይደንቀኛል ይላል። ስለዚህ ይህን ዓይን የሰጠ እግዚአብሔር ያይሃል፣ ይህን ጆሮ የሰጠ እግዚአብሔር ይሰማሃል። አትፈታተነው፣ ይልቅ የሰጠህን አመስግን፣ ለብዙ ዘመን እንድታገለግል። በመንግስትም የተቀመጥክ ከተለያየ ህብረተሰብ በግብር የተሰበሰበ ብር ነው ደሞዙ የሚከፈል፣ እሱ ይብቃ። ሌላ ትርፍ ነገራት እየፈለግ እግዚአብሔርን አትፈታተነው። በቤተ መቅደሱ የምታገለግሉት ከምዕመናን በመጣ ስርዓት ነው ደሞዛችሁ የሚከፈለው። ከደሞዛችሁ ውጭ ሌላ ብር እፈልጋለሁ እያላችሁ እግዚአብሔርን አትፈታተኑት። ሁላችንም በያለንበት ኃላፊነት ይሰጠናል። የተሰጠንን ኃላፊነት በመወጣት እግዚአብሔርን እናስደስተው እንጂ እግዚአብሔርን አንፈታተነው። የምዕመናንን የህዝቡን ሸክም የምናቀልኑን እንጂ ለህዝብ መልሸን ሸክም የምንሰጣ ነው። እባካችሁ እግዚአብሔርን አንፈታተነው። የሚደሰት እንጂ እኛ መሪዎች ሆንበት በእያንዳንዳችን ከስራችን ያሉ ማህበረሰቦች አሉ። ለነሱ ሸክም የምናቀልን እንጂ ሸክም የምንጭንባቸው አንሁን። ዓለም ራሱ ሸክም ጭናባቸዋለች። እኛ ሌላ ሸክም አንጫል። እግዚአብሔርን አንፈታተነው። ግድ ወደ እኛ ቤት መከራ እንዲገባ፣ ግድ ወደ እኛ ቤት ልቅሶ እንዲገባ፣ ግድ ወደ እኛ ቤት ሐዘን እንዲገባ ለምን እናደርጋለን? ስንፈታተነው እግዚአብሔር ይሄ ነው የሚመጣው። የሰጠህን የኢኮኖሚ ኑሮ፣ የሰጠህን ሀብት፣ የሰጠህን ውበት፣ የሰጠህን ስልጣን፣ የሰጠህን ማንነትን በአግባቡ መጠቀም ካልቻልክ ወደ አንተ ቤት መከራ እንዲገባ እግዚአብሔር እየተፈታተንከው ነው ያለው። እንዲህ የሰጠኸኝ አምላክ አመሰግናለሁ ብለህ ለአንተ የምትበላውን በልተህ ለሌላቸው አካፍለህ እንድትኖር እግዚአብሔር ሰጥቶሃል። አንተ ግን ብቻዬን እኖራለሁ ካልክ ግን አንተ እንድትለምን ያደርግሃል። ስልጣን ላይ ቁጭ አድርጎሃል ህዝቡን እንድታገለግል። እምቢ ብለህ ያላግባብ ከህዝቡ የምትመዘውና የምትወስደው ገንዘብ ካለ ተፈታትነኸኛል ብሎ እግዚአብሔር አንተን ለመኛ ያደርግሃል። አንተን በሽተኛ ያደርግሃል። በሕክምና ዓለም ላይ ያላችሁት ባለሙያ ሰዎች ለመዳን ለመታከም ወደ እናንተ ሲመጡ ያላግባብ እግዚአብሔርን አትፈታተኑት። ታማሚውን ህብረተሰብ በአግባቡ አገልግሉ። ለምን? እናንተን እግዚአብሔርን ስትፈታተኑት እናንተን በተራ አልጋ ላይ ማስተኛት የሚችል እግዚአብሔር እኮ አለ። የእናንተ ዘመድ ካልሆነ ወይም ሌላ ነገር አድርጎ የመጣ ካልሆነ አንንከባከበውም የሚሉ በሙያችሁ እንዲህ አይነት አገልጋዮች እንዳትኖሩ። ካህናት ገንዘብ ያለውንና የሌለውን እየመረጥን አናገልግል። ሰው የሆነውን እንድናገለግል እግዚአብሔር ስልጣኑን ሰጥቷል። አንፈታተነው እግዚአብሔርን። ሰው የሆነውን እንድጠብቅበት እንጂ በሀብትና በንብረት እንድትለይበት ይህን ስልጣን አልሰጠህም። ሰው የሆነውን ግን እንድታገለግልበት እግዚአብሔር ፈቅዶ ሰጥቷል። እግዚአብሔርን አንፈታተነው። ይህ አባት ለእኔም ለእናንተም ቸር የሆነ አባት ነው። ሩሩ የሆነ አባት ነው። በሰላም በፍቅር እንድንኖር የሚፈልግ አባት ነው። በደስታ እንድንኖር የሚፈልግ አባት ነው። አንደኛ ዮሐንስ መልእክት ምዕራፍ 1:2-4 ላይ እግዚአብሔርን አውቀዋለሁ እያለ ትእዛዙን የማይጠብቅ ግን እሱ ውሸታም ነው፣ እግዚአብሔርን ይፈታተነዋል እንጂ ይላል። ስለዚህ የምናንተም ቸር የሆነ አባት፣ መሐሪ የሆነ አባት እንደየአቅማችን እንደየእውቀታችን እንደየተፈቀደልን የኑሮ ጠባይ እየኖርን ያለ ነው። በዚህ በምንኖርበት የኑሮ ጠባይ ሁሉ እግዚአብሔርን እናመስግነው፣ ለአምልኮቱ እንገዛ፣ ሕግና ስርዓቱን እንጠብቅ፣ እሱን አንፈታተነው። ስንፈታተነው ትናንት ሰጪዎቹ ነን፣ ዛሬ ለማኞቹ እንሆናለን። ትናንት ባለስልጣን ተብለን ዛሬ ተራ ሰው እንሆናለን። ትናንት ጤነኞች ተብለን ዛሬ በሽተኞች እንሆናለን። ይህ ወደ እኛ እንዳይመጣ አምላካችን እግዚአብሔር አንፈታተነው። እስራኤላውያን በመፈታተናቸው ብዙዎቹ የተገባላቸው ርስት አልገቡም። እች ከነዓንን አልወረሷትም። እግዚአብሔርን በመፈታተናቸው ከመሪያቸው ከሙሴ ጀምረው መንገድ ላይ ነው የቀሩት፣ እግዚአብሔርን በመፈታተናቸው። እግዚአብሔርን የሚፈታተን ሰው ምንጊዜም ጅማሬው ቢያምርም ፍጻሜው አያምርም። የኔም የእናንተም ሕይወት ጅማሬያችን ምንም ሊሆን ይችላል። ወደ ሕይወታችን ወደ ቀልባችን ተመልሰን ግን ፍጻሜያችን አምሮ ለእኔና ለእናንተ ዓለም ሳይፈጠር የተዘጋጀችውን መንግሥት መውረስ የምንችልበትን ዕድል እንዲሰጠን ቸር መሐሪ ፍቅር ደግ የሆነው የቤተልሔም ሕፃን የቀራንዮ በግ ወልድ ኢየሱስ ክርስቶስ ለእኔም ለእናንተም አስተዋይ ልቦና ያድለን ዘንድ መልካም ፈቃድ ይሁን። እግዚአብሔርን ምን አትበሉት? አትፈታተኑት። ኦሪት ዘጸአት ምዕራፍ 17 ቁጥር 2 እኔም እናንተም ሰው ነንና እናጠፋለን፣
ላጠፋነው ጥፋት ግን ወደ አባቶቻችን ካህናት ቀርበን ንስሐ ገብተን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን ዓለም ሳትፈጠር የተዘጋጀችውን መንግሥት መውረስ እንድንችል አምላካችን እግዚአብሔር ይርዳል። የዛሬው በዚህ ቆየን። ቀጣይ በዚሁ ርዕስ ውስጥ በሌላ ትምህርት እንገናኛለን። ለዛሬ ያስተማረን የመከረን የገሰጸን የአባቶቻችን አምላክ እግዚአብሔር ክብርና ምስጋና ለስሙ ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።